እናንተ ልጆች በጣም ግራ እያጋባችሁኝ ነው። ምን አደረግን ማማ? አንቺ ነሽ እሷ ነች ሀሴት? ማማ እኔ ምን ነኝ እላለሁ፣ እሷም ደግሞ እኔ ነኝ ትላለች። እና ምን ይሻላል? እስኪ አንቺ ማለቴ እርሶ ይፍረዱ። እኔ ምን አውቃለሁ? ጠንቋይ አይቀልብም እኮ። እንግዲያውስ በቃ የምርመራ ውጤት እስከሚመጣ መጠበቅ ነው። ወይ ጉድ! ምን አይነት ጉድ ነው? እኔ አንቺ ልጅ ነሽ ብዬ ስዘባረቅ ያችኛዋ ነች ልጅ። እኔም እኮ ልጅ ነኝ ብያለሁ። ልዩነቱ ግን እሷ ማስረጃ አላት። ማስረጃ ምን ያስፈልጋል? ዋናው የእናት አንጀት ነው። ችግሩ የእናት አንጀት እኔን አልተቀበለኝም። እንዴት? እትዬ እኔን ውሸታምና ሌባ አድርገው ነው የሚያስቡት። አንቺ ግን የተባልሽው አይደለሽም ማለት? እኔ እንደዚህ አይነት ነገር ነክቶኝም አያውቅም። በእርግጥ ግን እትዬ እውነት አላቸው። ምን አይነት እውነት ነው? ለረጅም ጊዜ እኔ እዚህ ቤት ስኖር አንድም ቀን ከወላጆቼ መለያየቴንና በሌላ ሰው እጅ ማደጌን ነግሬያቸው አላውቅም። አሁን ግን ልጅ ነኝ የሚል ሰው ሲመጣ እኔም ልጅ ነኝ ማለቴን ባይቀበሉትም አይገርመኝም። እስኔ ተቀመጭና ታሪክሽን አውሪልኝ። አይ እትዬ ከመጡ ጥሩ አይሆንም። ባይሆን እጆት ላስታጥቦትና ምግብ ላቅርብ። ታዲያ እኮ መታጠቢያ ቤት እጅ ታጥብ ነበር። እማማ የሚያስቅ ነገር አለ? ኧረ የለም። እና እብድነሽ እንዲህ ብቻሽን የምገለፍጪው? እንደዛ ነገር አንቺን እኮ ነው። ምንድን ነው የሚያስቅሽ? አያት ያለችሽን ነገር ሰላምዬ ነግራኝ ነበር። እሱ ትዝ ብሎኝ እኮ ነው። ይህን ያህል ምስቂብኝ ንቀሽኛል ማለት ነው? እና ምን ልታደርጊ ነው? ቆይ ለምንድን ነው የምትፈታተኝኝ? እኔ እየተፈታተንኩሽ አይደለም። በቁሜ እየሳቅሽብኝ ከዚህ በላይ መፈታተን አለ? መቼም እንደማልፈራሽ ደጋግሜ ነግሬሻለሁ። እንድትፈሪኝ አንቄ ልግደልሽ? ኧረ እባክሽ፣ አንቆ መግደል እኮ ፎቶ እንደመስረቅ ቀላል አይደለም። ምን ለማለት ፈልገሽ ነው? እኔን አንቀሽ ለመግደል ጀግና መሆን ይጠይቃል። ወይኔ እርግብ፣ ጭራሽ ብለሽ እዚሁ በቆምኩበት ታበሽቂኝ ጀመር። ታሪኬን ዘርፈሻል፣ ግን ያልገባሽ ነገር ስሜቴን መዝረፍ አትችይም። እማዬ ግን የእናትነት ስሜቷ ልጇ እኔ እንደሆንኩ ነው የነገራት። እሷን አንድ ብለሽ ብትቆጥሪ እንኳን እኔ በአያቴና በአባቴ ይበልጭሻለሁ። እውነታው ይሄ ነው። ሰዎች የሚያወሩት ሳይሆን በምርመራ የሚገኘው ውጤት ነው እውነታው። እሱማ ሊታይ ይቀርቧል። ያኔ ምን እንደሚውጥሽ እናያለን። አንቺን አንቆ መግደል ያን ያህል ከባድ ነገር አይደለም። ግን እኔ በቁም እንድትሞቺ ስለምፈልግ አልገልሽም። ሲጀመር የሚገለኝ የሚያኖረኝም ፈጣሪ ነው። እኔ ደግሞ በቁም የምወሰው አይደለሁም። እሱን ውጤቱ ሲመጣ ብናየው አይሻልም? ያኔ በቁምሽ ትሞቻታለሽ። እንደሱ ካሰብሽ ተሳስተሻል። እኔን ያሳደገኝ የአባቶች ሁሉ ቁንጭ የሆነ ጠንካራ አባት ነው። ሲጀመር ይሄ ቤተሰብ የኔ ሆነም አልሆነም እንዳንቺ ለጥቅም ስላልመጣው አይመለከተኝም። አንቺ ልጅ ብታርፊ ነው የሚሻልሽ። አሁን ስራ ስላለኝ ኪችኑን ለቀሽ ብትወጪልኝ ደስ ይለኛል። ወይኔ እርግብ፣ መጫወቻ ያደረግሽኝ አይደል? አሳይሻለሁ አንቺ ገረድ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮቹ ሀሳብ አስተያየታችሁን ጻፉ፣ እንዲሁም ላይክ ሼር እንዳይረሳ። እንግዲህ በትህትና እንጠይቃለን ማለት ነው። ስለምታበረታቱኝ አመሰግናለሁ። ዛሬ ኖላዊ ድራማ ክፍል 48 ይለቀቃል ወይንም ደግሞ ይመጣል ብለን እንጠብቃለን ማለት ነው። እንግዲህ ሀንዬ በጣም ደክሞኛል፣ ሰችቶኛል፣ የወይዘሮ ሜላት ግልምጫ አልቻልኩትም፣ ካልሆነ እናትነቱ ቀርቶብኝ ሰራተኝነቱን በሰራው ይሻለኝ ነበረ፣ ምን አባቱ እያለች በጣም እያማረረች እንግዲህ ለምናሴ ነግረዋለች ማለት ነው። ምናሴም ይሄንን የሰማውን እንግዲህ ለሰላምና ለአባቱ ለመስፍን ነግረዋል ማለት ነው፣ ለአቶ መስፍን። ይህንን የሰሙት አቶ መስፍን ምናሴና እንዲሁም ሰላም እማዬ ለምንድን ነው ሰው የሚልሽን ነገር የማትሰሚው? ልጅቷን ምን አድርጊ ነው የምታያት? ውጤቱ እስከሚመጣ ድረስ እንኳን ለምንድን ነው የማትጠብቂው? ለምንድን ነው የምታበሳጫት? እያሉ በጣም በቃ ወይዘሮ ሜላት ላይ እየጮሁባት ነበረ ማለት ነው። ወይዘሮ ሜላትም እንግዲህ ባገኘችው አጋጣሚ ሰላምን ለአይኗ ነው ማለት ነው የጠላቻት። ሰላምም እንግዲህ እትዬ ጠልተውኛል፣ በጣም ነው ያስጠላኋቸው፣ ካሁን በኋላማ አንቀው ራሱ የሚገሉኝ ይመስለኛል እያለች ነው ማለት ነው። እንግዲህ ሰላምን ያልተቀበለቻት ወይዘሮ ሜላት ናት። ይህንንም ደግሞ በወይዘሮ ባዩሽ አማካኝነት ማለት ነው ማለት ነው። በዚህ በሷ ወሬ ታውራ ነው እንደዚህ ሆነችው እንጂ እንግዲህ ሀኒ እንዲሁም ደግሞ የምናሴ የሰላም አያት መጥተው ልጅሽ ናት ይቺ ተይ አትቸኩይ፣ የችኮላሽ ግን ዋጋ ያስከፍልሻል እያሉ እየነገሯት ነበረ። እንዲሁም ደግሞ አቶ መስፍን እኔ ልጅ የምትመስለኝ ይቺ ናት፣ ፈጣሪ ሆይ ያሳይተህ እንዳትነሳኝ እስከ ማለት ድረስ የደረሱባት ናት ሀኒ ማለት ነው። እንግዲህ ሀኒዬ አሁን የጠፋችው ነገር ምንድን ነው? አንደኛ ለአባቷ ኖላዊ ያለውን ነገር በስነ ስርዓት አለማስረዳቷ፣ እንዲሁም ደግሞ ይጨነቅብኛል፣ ይሄን ነገር እያደረኩ ከሆነ እንዲሁም ቤተሰቦችን እንዳገኘው ካወቀ ይሞትብኛል በማለት እና በመፍራት
ሁሉንም ነገር በራሷ ይዛ ያልሆነ ነገር ውስጥ እየገባች ነው ማለት ነው። እንግዲህ በአንድ በኩል ደግሞ እርግብ በጣም እየጨናነቀቻት ነው፣ እያስፈራራቻት ነው። ለነቅሽ ወይ አንቄ ልግደልሽ ወይ እስከ ማለት ድረስ ደርሳለች። ሀንዬም ግን ያው ለእሷ እንኳን አትሸነፍም። ያው የወይዘሮ ሜላት እንዲሁም ደግሞ እናቴ ናች ባለቻት ሴትዮ ነው እንጂ እየተጎዳች ያለችው ማናት እርግብን ግን ምንም አታመጭም። ምንም ነገር የምታመጨው ነገር የለም። እንደማልፈራሽ በጣም ብዙ ጊዜ ደጋግሜ ነግሬሻለሁ እያለቻት ነበረ። ጭራሽ መቀለጃሽ አደረግሽኝ ወይ? በቁሜ እየቀለድሽብኝ ነው ወይ? እገልሻለሁ። ግን እኔ አንቺ እንድትሞች አልፈልግም፣ በቁምሽ እንድትሞች ነው የምፈልገው ትላታለች። አይ ሰው መግደል እኮ ፎቶ ወይንም ደግሞ የሰውን የህይወት ታሪክ እንደመስረቅ ቀላል አይደለም እያለች ስትላት እንግዲህ እርግብ በጣም እየተናደደች ነበረ። ይህንንም የሰማች ሀኒ ያው እንደማትፈራት ነግራታለች ማለት ነው። እንግዲህ ምናሴና ሀኒ እያወሩ ነበረ። ምናሴ ምንም ነገር እንደማይፈጠር እየነገራት ነበረ። እንግዲህ ሀኒ ከዛ ቤት ሄደች ማለት የምናሴ ጤናም በጣም አስጊ ላይ ነው የሚሆነው። በህይወት የመኖሩ ሁኔታ ራሱ በጣም ጠባብ ነው የሚሆነው። ስለዚህ ምናሴ አንደኛ የደም እህትነቱን ብቻ ሳይሆን የጤናውን ሁኔታ ራሱ ምናሴ ላይ ስለሚያሳስብ ግዴታ ሀንዬ እዛ ቤት መኖሯ ግዴታ ነው ማለት ነው። እንግዲህ ወይዘሮ ሜላት ያን ሁሉ ረስታ ነው አያትየዋ እንዴት ነው ምናሴ አሁን ስትላት በጣም ደህና ነው፣ በጣም ጥሩ ጤንነት ላይ ይገኛል ብላ እየተናገረች ነበረ። ምንድን ነው ግን እንዴት ሊሻለው ቻለ ብላ አያትየዋ ራሱ ስትጠይቃት አይ ፈጣሪ ነው ምናምን እያለች ነበረ። እንዴ ከዚህ በፊት እኮ ሰራተኛዋ ናት ያሻለችው እያልሽ ነበረ ስትላት አይ ከሷ የበላለጠው በጣም ብዙ ስፔሻሎች አይተውታል፣ ግን እንዴት እሷ ልትሆን ትችላለች ምናምን ብላ ትላለች ማለት ነው ወይዘሮ ሜላት ለእናቷ። አይ በጣም እውቀት ያለው ሰው ስላየው እኮ ሳይሆን ዋናው እጅ ነው። አንዳንድ ሰው በጣም እውቀትም ቢኖረው እንኳን ላያድነው ይችላል። አንዳንድ ሰው ደግሞ ገና በእጁ ሲነካሽ ነው የምትድኙ ምናምን ትላለች። ይሄ ደግሞ ምን ማለት ነው? እንዴት ሊሆን ይችላል ምናምን እያለች ያው ወይዘሮ ሜላት ስለ ሰላም ስለ ሀና ምንም አይነት ጥሩ ነገር መናገር አትፈልግም ማለት ነው። ማለት በቃ ጭራሽ ነው ምንም ማለት ጭራሽ ስለ እሷ መስማትም ምንም ነገር አትፈልግም። ይሄ ምርመራ አልቆ ለማባረር ራሱ ነው እየሞከረች ያለችው ማለት ነው። ግን በጣም እየተሳሳተ መንገድ ነው ማለት ነው። እንግዲህ ሀንዬ እኔ የምለው ለአባቷ ትንገረውና ሁሉንም ያለውን ነገር እንዲሁም ደግሞ አሴርም ከጎኗ ሆኖ ምናልባት ይሄ ነገር በስነ ስርዓት ሲታወቅ ጆሮም ያለውን እውነት ያወጣል ብዬ አስባለሁኝ። እንግዲህ የወይዘሮ ባዩሽ ተንኮል ወዳልሆነ ነገር እየሄደ ነው ማለት ነው። እንዲሁም ደግሞ እርግብ በጣም እየፈራች ነው። ምክንያቱም እና ወይዘሮ ሜላት ቤት የሚመጡ ዘመዶች በሙሉ እርግብን በጣም ነው እየጠሏት ያሉት። ያው እንግዲህ ወይዘሮ ሜላት ብቻ ናት ከእርግብ ጋር ያለችው፣ ወይዘሮ ሜላት ብቻ ናት ማለት ነው። ምናሴም ሆነ ሰላም ሀና እህታችን በሆነች እያሉ ነው ያሉት። እንዲሁም ደግሞ አቶ መስፍንም ሳይቀር እሷ ልጁ በመሆኗ በጣም ደስተኛ ነው። ፈጣሪውን እስከምለመን ድረስ ነው የደረሰው ማለት ነው። እንግዲህ ክፍል 48 ብትችሉ ውጤቱን አሳውቁን ማለት ነው። በጣም የሚያሳስበው ነገር ደግሞ ወይዘሮ ሜላት እንግዲህ ውጤቱ ቶሎ ተመጣና የሀና አባት ሕክምናውን ካልጨረሰ ሀናን ካባረረቻት ሕክምናው በአጭሩ ነው የሚቀረው ማለት ነው። እንግዲህ ሀንዬ ግዴታ ሆኖ ሌላ ቤት ሆና ወይንም ደግሞ ከዛ ቤት ወጥታ የአባቷን ሕክምና የምታደርግ ይመስለኛል። ምክንያቱም ግዴታ ሕክምናቸው አዲስ አበባ ስለሆነ ያለው ሕክምናው የአባትየው ሕክምና ሳያልቅ ወደ ደሴ አይሄዱም ማለት ነው። እንግዲህ እውነት ለመናገር እኔ እንጃ ወይዘሮ ባዩሽ ምን እንደሚደርስባት አላውቅም። ምክንያቱም አንዳንድ ጓደኞች በጣም ጥሩ መስለው በቃ ህይወታችሁን እስከዚህ ድረስ ነው የሚያደርሱት ማለት ነው። መስቅልቅል በቃ እንጃ ፍርስ ነው የሚያደርጉባችሁና መሰብሰብ እስከሚያቀታችሁ ድረስ ነው የምትደርሱት። እና ከእንደዚህ አይነት ጓደኛ እግዚአብሔር ይሰውረን። እንግዲህ እኔ እያልኩ ያለሁት ሀንዬ በጣም ያጠፋሽው ሁሉንም የተፈጠረውን ነገር
ለአባትሽ ለአቶ ኖላዊ እንዲሁም ደግሞ በጣም የኢትዮጵያ አባት ሁሉም እንደርሳቸው እንዲሆን የምንመኛቸው አባት ናቸው። በጣም መልካም ሰው እንዲሁም ደግሞ ለልጃቸው ሀሳቢ በስነ ምግባር ማሳደግ የሚችሉ ጥሩ አባትሽ ናቸው እና ለሳቸው ብትነግሪያቸው ደግሞ መላ አያጡም። ባትነግሪያቸው ግን አንቺ ጎበዝና ጀግና ልጅ ስለሆንሽ ታሸንፊያለሽ ብዬ አምናለሁ። እንግዲህ እስከሚለቀቅ በጉጉት ነው የምንጠብቀው። መልካም ቆይታ ይሆንላችሁ። ቻናሉን ሰብስክራይብ አድርጉ ማለት ነው። ሁላችሁንም አመሰግናለሁ ስለምታበረታቱኝ። ግን ማበረታታችሁን እፈልጋለሁ ማለት ነው። አሁንም ማነው ኖላዊ ድራማን ሁላችሁም ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። በጣም አስተማሪና በጉጉት እየጠበቅ ነው ያለ ነው ድራማ ነው። በጣም ብዙ ትምህርት ነው እያገኘንበት ያለ ነው። በጣም እንጃ እኔ በናፍቆት ነው እየተከታተልኩ ያለሁት ማለት ነው። ድል ሀኒ እላለሁ እኔ እውነት ሀኒዬ ፈጣሪ ይርዳሽ፣ የዋህ አምላክ ይርዳሽ ማለት ነው። ቸር ቆዩልኝ። አመሰግናለሁ።